በነገው ዕለት በሚካሄደው ሰባተኛው ጠቅላላ ምርጫ እንደ ሀገር ከ54 ሚሊዮን በላይ ዜጎች በመራጭነት ይሳተፋሉ። ሀገራዊ ሁነቱ ስኬታማ እንዲሆን በሁሉም አካባቢዎች የቅድመ ዝግጅት ተግባራት ተጠናቀው የምርጫ ጣቢያዎችም ለመጨረሻው ምዕራፍ ዝግጁ ተደርገዋል። በምስራቅ ጉራጌ ዞን ሶዶ ምርጫ ክልልም በነገው ዕለት ለሚካሄደው ሰባተኛው ዙር ጠቅላላ ምርጫ የድምጽ መስጫ ቁሳቁስ በምርጫ ክልሉ ለሚገኙ 93ቱም የምርጫ ጣቢያዎች መሰራጨቱን የሶዶ ምርጫ ክልል አስተባባሪ አቶ ነብዩ ብዙአየው ይናገራሉ። ሶዶ ምርጫ ክልል እንግዲህ ሶስት የመንግስት መዋቅሮችን ያካተተ 93 የሚሆኑ የምርጫ ጣቢያዎች አሉ። በእነዚህ 93 ምርጫ ጣቢያዎች ለግንቦት 24 ለድምጽ መስጫ ቀን የሚሆኑ ቁሳቁሶች በሙሉ ተሰራጭተዋል። ስለዚህ ነገ ከ12 ሰዓት ጀምሮ 93ቱም ጣቢያዎች ሆኖ ድምጽ የሚሰጥበት ይሆናል ማለት ነው። በእኛ ምርጫ ክልል ውስጥ ሶስት መዋቅሮች አሉ። ሶዶ ወረዳ፣ ደቡብ ሶዶ ወረዳና ቡኢ ከተማ አስተዳደር ይገኛሉ። እነዚህ 93 ምርጫ ጣቢያዎች እንግዲህ በእነዚህ ሶስቱ የመንግስት መዋቅሮች ውስጥ ነው ያሉት። የቁሳቁስ ስርጭቱም በቅንጅት መከናወኑን የገለጹት አስተባባሪው በተለይ የጸጥታ መዋቅሩ የምርጫ ቁሳቁሱ ደህንነቱ ተጠብቆ ወደ የምርጫ ጣቢያዎቹ ተደራሽ እንዲደረጉ ትልቅ አስተዋጽኦ አድርጓልም ይላሉ። ወደ 93ቱም ምርጫ ጣቢያዎች የምርጫ ቁሳቁሶች ሲሄዱ ከጸጥታ መዋቅሩ ጋር በመናበብ ነበር። እንግዲህ እያንዳንዱ ምርጫ ጣቢያ በጸጥታ ኃይሉ ታጅቦ እዛ ይደርሳል። እንደገናም እያንዳንዱ 93ቱ ምርጫ ጣቢያዎች ደግሞ በፖሊስና በጸጥታ ኃይሉ ይጠበቃሉ ማለት ነው። ከዛ ተመልሰውም ከድምጽ መስጫ ቀን በኋላም በግንቦት 25 ወይ ግንቦት 26 ወደ ሶዶ ምርጫ ክልል ሲመጡም ልክ እንደዚሁ የጸጥታ ኃይሉ በጀባ ያመጣቸዋል ማለት ነው። በሶዶ ምርጫ ክልል የዲጂታል አማራጭን ጨምሮ ከ60 ሺህ በላይ መራጮች የመራጭነት ካርድ ወስደዋል። ኃይለ ሚካኤል መቻል በሶዶ ምርጫ ክልል የቡኢ ሆስፒታል ወጣቶች ምርጫ ጣቢያ ኃላፊ ነው። ምርጫ ጣቢያው በነገው ዕለት ለሚደረገው ጠቅላላ ምርጫ ዝግጅቱን ማጠናቀቁን ነግሮናል። ያው ዝግጅት ኦልሞስት አጠናቀናል ማለት ይቻላል። ቁሳቁሶች ከምርጫ ቦርድ ቁሳቁሶች ሁሉንም ማቴሪያሎች በተገቢ ሁኔታ እንትን ብለናል። መራጮችም እንትን የሚሉበት ገብተው የሚመርጡበት ቦታም ሰፊ ሰልፎች ቢኖሩ እንኳን ለማስተናገድ የሚችል ቦታ ነው። ቦታው አሬንጅ አድርገን ጨርሰናል። አንተና አስቻሎም በሶዶ ምርጫ ክልል የጎጊቲ 2 ምርጫ ጣቢያ አስተባባሪ ነው። በምርጫ ጣቢያው ለነገው ምርጫ ሙሉ ዝግጅት ተደርጎ ስለመጠናቀቁም ይናገራል። የምርጫ ቁሳቁስ ሁላችሁም ነገር ተቀብለናል። ነገ ለሚደረገው ምርጫ ሙሉ ዝግጅታችን አጠናቀናል። ይኸው እንደምታዩት ነው። ሁሉም ነገር ጨርሰናል። በቡኢ ከተማ አስተዳደር ያነጋገርናቸው አንዳንድ የማህበረሰብ ክፍሎች በነገው ዕለት በሚደረገው ምርጫ በካርዳቸው ለመወሰን ዝግጁ እንደሆኑም ነግረውናል። እንግዲህ ያው ዲሞክራሲያዊ መብት ተጠቅሜ የተሻለች ኢትዮጵያን ለመገንባት ለመፍጠር ለትውልድን ለማሻገር ዲሞክራሲያዊ መብት ተጠቅሜ በሰዓቱ ተገኝቼ ምርጫውን ለመምረጥ ዝግጁ ነኝ። አገር የምትጸናው በምርጫ ስለሆነ የምንፈልገውን ፓርቲ መርጠን መንግስትና ጽንተን የተሻለ አገር ለመፍጠር እሳቤ ያደረገ ስለሆነ እኔ በጣም ደስተኛ ነኝ። እስከሚነጋውላ እኔ ጓጉቼ ነው ያለሁት እንትን ለማድረግ የወሰድኩትን ካርድ ጥቅም ላይ ለማዋል ጓጉቼ ነው ያለሁት እስከሚነጋ ራሱ ማለት ነው። እንግዲህ ሁሉም በእለቱ በሰዓቱ ተገኝቶ ያለችውን ድምጽ በማዋጣት ሀገር የሚመርጥበት ሀገር የምትቀጥልበትን ፓርቲ የሚያስቀጥል ፓርቲ ለመምረጥ ሁሉም ሰው ድርሻው መወጣት አለበት የሚል እምነት አለኝ። በነገው ዕለት የሚካሄደው ምርጫ ፍጹም ሰላማዊ ሆኖ እንዲጠናቀቅ በምስራቅ ጉራጌ ዞን የተጠናከረ የጸጥታ ስራ ስለመሰራቱም የዞኑ ፖሊስ መምሪያ ዋና አዛዥ ምክትል ኢንስፔክተር ሙሰማ ጀማል ተናግረዋል። እንደ ምስራቅ ጉራጌ ዞን ወደ 3 ምርጫ ክልሎች አሉ። ወደ 243 የምርጫ ጣቢያዎች አሉ። እንግዲህ ከምርጫ በፊት ቅድመ የምርጫ ስራዎች ጋር ተያይዞ እንግዲህ የተለያዩ ምርጫ ቁሳቁሶች የማጀብ የመጠበቅ ማህበረሰቡ ምርጫ ጣቢያ ላይ ሲመዘገብ ምንም አይነት ትንኮሳ እንዳይፈጠር የማድረግ ጉዳይ ላይ ስራ ሲሰራ ቆይቷል። አሁንም በዛሬው ቀን በርካታ የምርጫ ቁሳቁሶች ወደ የምርጫ ጣቢያው የማድረስ ስራም ጭምር የተሰራበት ሁኔታ አለ። እስካሁን ምንም አይነት ኮሽታ የገጠመን ነገር የለም። ከህዝቡ ጋር እጅና ጓንት ሆነን የፖሊስ ኃይላችን፣ የሚሊሻ ኃይላችን እንዲሁም የክልሉ አድማ ብተና ተቀናጀና በጣም ሰፊ የጸጥታ ስራዎች እየተሰሩ ይገኛሉና ስለዚህ እንደ ፖሊስ በእኛ በኩል ዝግጁ ነን። ፖሊስ እንግዲህ ያው ድንበር የለውም፣ ብሔር የለውም፣ ኢንተርፖል ነው፣ ገለልተኛ ነው። ፖሊስ እንደ ፖሊስ ወደዛም ሳይል መሀል ላይ ቆሞ ህገ መንግስቱ አክብሮ የማስከበር ስራው አጠናክረን እንቀጥላለን። በእኛ በኩል በጣም ዝግጁ ነን።